በሰዓቱ ላይ እኔንም ገለውኝ ነበር። ስለዚህ ይሄ የብሔርተኝነት ሳይሆን የሃይማኖት ጉዳይ ነው። ወንድሜን እኔ በግልጽ ያጣሁት በሃይማኖቱ ኦርቶዶክስ ክርስቲያን ስለሆነ ወንድሜ ታረደው። የሞተው ሞቷል አይነሳም፣ ግን ደግሞ ይካሱን። የተገደለ ማህበር የሞተ ህዝብ ያ ሁሉ የፈሰሰ ደም ምንም እንደተደረገ እውቅና የለም። ባለቤት አልባው ጥፋት ብየዋል። ሰው ሙቷል የሚባል ስለ እናት ስለደቀቁ እናቶች ስለተደፈሩ እናቶች ስለሞቱ ህፃናት ስላለቀ ነገር ስለማይማር ልጅ ማን ያስባል? ቤተ ክርስቲያን ሳትኖር ሆዱ ከሞላ ደረቱ ከቀላ የማይሰማው ብዙ አረመኔ ያለን ከመሸጠ መንጃ ያዘ ወታደር ብናይ ይጠብቀኛል ሳይሆን ይገለኛል ብለን ነው የምንፈራው። ምን ነው የድንግል ልጅ አይሳን መፍረድ አታጣልን መላ እንዴት ነው ያስቻለ በጅብ ስንበላ? አጥፊዎቻችን ኦርቶዶክስ ተዋሕዶ ቤተክርስቲያንን ኮሽ ሳይልና ቁርቁዛት ብለው ሲነሱ የሚጠቀሟቸውና እንድንጫወትላቸው የሚፈልጓቸው አራት መንገዶች የሃይማኖት ተቋማት ጉባኤን ሪፖርተር አራርሳ መርዳሳና የጠቅላይ ሚኒስትር አብይ አህመድ የቅርብ ሰው የሆኑት ቀሲስ ታጋይ ማስቀየራቸው ተሰማ። መርሻ የሚያሳዝን ነገር ደርሶናል። አሁንም በምስራቅ አርሲ የሚገኙ ኦርቶዶክሳውያን መገደላቸው፣ መታረዳቸው፣ በግፍ መጨፍጨፋቸው አላቆመም። ብንሰርክም ባንሰርክም እንኳን ክርስቲያኑን መሬት እንኳን ኦርቶዶክስ ሆነ ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። በሰዓቱ ላይ እኔንም ገለውኝ ነበር። ስለዚህ ይሄ የብሔርተኝነት ሳይሆን የሃይማኖት ጉዳይ ነው። ወንድሜን እኔ በግልጽ ያጣሁት በሃይማኖቱ ኦርቶዶክስ ክርስቲያን ስለሆነ ወንድሜ ታረደው። ደግፈን ሊረዳ ጥበቃ ሊደረግልን ይችላል። አሁንም እየተወደለተልን ነው። መኖራችንን ማን ነው የሚያውቀው? ልንከበብ፣ ልንታጀብ፣ ልንጠበቅ ይገባል። ድምጼን አሁንም እንዲህ ብዬ አሰማለሁ። ስንት ብዙ እዚህ ውስጥ ያሉት እንዳለ የተጎዳ ህብረተሰብ ነው ያለው። እኔ እነሱ የኔ ናቸው። ሁሉንም ወንድም የወንድሞቼም የአባቶቼም የሞቱት የዘመድ የወገኖቼ ነው ንብረት የተቃጠለ። መንግስት አሁንም ወደኛ ፊቱን እያዞረ አይደለም። ይሄ የመጣብን ሃይማኖታዊ ጉዳይ ነው፣ ብሔርተኝነት አይደለም። ኦርቶዶክስ ክርስቲያን ስለሆነን እየሞትን ነው። አሁንም ይስማለን። ብዙዎች አባቶች፣ እናቶች፣ ወንድም ህፃናት በራብ እያለቁ ነው። ልብስ ሁሉ ነገር ጠፍቷል። ምንም የለም። ለምንድን ነው ሌላውን ብቻ? እኛንም ሊመለከተን ይገባል። ቤታችን ይሰራልን። የወጡ ከብቶች አሉ፣ ከብቶቻችን ይመለሱ። የሞተው ሞቷል አይነሳም፣ ግን ደግሞ ይካሱን። በቤት በመስራት ይካሱን። ንብረታቸው የተቃጠለባቸው ወገኖች አሉ፣ እነሱን ይካስ። እኛ ደግሞ በእነሱ እየተጽናናን እንኖራለን። ስለዛ አሁንም ቢሆን ሊሰማን ሊያውቀን ፊቱን ሊያዞር ይገባል። ይሄ ዝም የምንልበት የለም። በኢትዮጵያ የተገደለ ማህበር የሞተ ህዝብ ለሞተ ለተገደለ ለቅድም ላልካቸው ለእናቶች ለህፃናት ለአዛውንት ለትልልቆች ያ ሁሉ የፈሰሰ ደም ምንም እንደተደረገ እውቅና የለም። ባለቤት አልባው ጥፋት ብየዋለሁ። ማንም ባለቤት የለው። እነዚህም ስልጣናቸውን እስኪይዙ ድረስ የሌላውን ክፋት ይገልጣሉ። ከዛ በኋላ ምን ይደረግ ለሚለው ምንም በቃ የኛ ስልጣን ነው። ስለዚህ በኢትዮጵያ ይሄ ክፉ ነገር ይኸውልህ፣ በኢትዮጵያ በመጽሐፍም ላይ ብዙ ቦታ ላይ ገልጫለሁ። ገዳዮችን እንጂ ገዳይነትን አይደለም የምንጸየፈው። ሌቦችን እንጂ ሌብነትን አይደለም የምንጸየፈው። ጨቋኞችን እንጂ ጭቆናን አይደለም የምንጸየፈው። ስለዚህ ጉዳያችን ከሰዎች ጋር ነው። ስለዚህ አሁን ገዳዮቹ ሌላ እስከሆኑ ድረስ ዳዝም ማተር ይቅርታኝ ቃል ጥቅናል። ገዳዩ መንግስቱ ኃይለማርያም ከሆነ የመንግስቱ ኃይለማርያም ደጋፊዎች ችግር የላቸውም። መጥፎ የሆነው በቀዳማዊ ኃይለ ሥላሴ መገደሉ ነው። ደግሞ ወደ ኢህአዴግ ስንመጣ ገዳዩ ኢህአዴግ ከሆነ ግድ የለም፣ ምንም ችግር የለም። የነ መንግስቱ ኃይለማርያም መግደል ነው እንጂ ጥሩ ያላደለው የነሱ መግደል ጥሩ አይደል። ብልጽግናም ደግሞ አሁን እንደውም አሁንማ እንደውም እያነጠሩት መጡ። ከዛሬ 100 ዓመት በፊት እኮ ጦር ነው እንዲያውም ጦረኒ ሞቱን ያበዛብን በዛ እያለ የሚያስቸግረን ይሄ አሁን የምንነጋገርበትን የናንተ ሚዲያው ሶሻል ሚዲያው ፌስቡክ ነው እንጂ ነበረ እኮ ድሮ
ሉክ ንስሐ የሚባል ሰው ሙቷል የሚባል ስለ እናት ስለደቀቁ እናቶች ስለተደፈሩ እናቶች ስለሞቱ ህፃናት ስላለቀ ነገር ስለማይማር ልጅ ማን ያስባል? ስለዚህ ይሄ ነው ቆሻሻ የሆነው ሰው ቆሻሻ ሆነ የምንለው። እንዲያውም ተናግሬያለሁ አንድ ማለት ትልቁ ርካሹ ነገር በዚህ በመጽሐፌም ላይ ትልቁ ርካሹ ነገር በኢትዮጵያውም ሰው ነው። የሌለው ደግሞ ሰውነት ነው። በኢትዮጵያ ውስጥ ማነህ ብትባል ወይ ኦሮሞ ነኝ ወይ አማራ ነኝ ወይ ትግሬ ነኝ የሆነ ስም መስጠት አለብህ። ሰው ነኝ ኢትዮጵያዊ ነኝ ካልክ እንኳን አይ አንተ እንዲያውም መታወቂያ አይሰጥም ትባላለህ። ስለዚህ ይሄ ከዚህ የበለጠ ርካሽነት ምን ይመጣል? አጥፊዎቻችን ኦርቶዶክስ ተዋሕዶ ቤተክርስቲያንን ኮሽ ሳይልና ቁርቁዛት ብለው ሲነሱ የሚጠቀሟቸውና እንድንጫወትላቸው የሚፈልጓቸው 4 መንገዶች በደንብ ይደመጥልኝ። ኮፒ ሊንክ አድርጉ። ከላይ ያልኳችሁን ነገር የሚጫወቱት በካድሬዎቻቸው አማካኝነት ነው። እኛ ግን እነኚህም ፈንጂዎች በፍጹም ተነጣጥረው ነው የሚጠብቁትና ልንረግጣቸው አይገባም። ቁጥር 1 መዋቅራዊ ስንጥቃት መፍጠር፣ ከአባቶቻችን ጋር እንደተጣላን ማስመሰል፣ ማጉላት፣ ጥያቄ ስንጠይቅ ካዷችሁ ብሎ ማለት፣ እነሱም ደግሞ እንደዛው እንደከዱን ማስመሰል። በዚህ አይነት መንገድ በርካታ ተዋንያን እዚህ ላይ ከተለያዩ ቤተ እምነቶች ይጫወታሉ ጨዋታውን። ከፕሮቴስታንት እነ በጋሻው እዩ ጩፋና ዮናታን አክሊሉ ሲሆኑ ከሙስሊሙ በኩል ደግሞ እነ ሙጂብ አሚኖ እና አህመዲን ጀበል ይጫወቱታል። እኛ ቤትም ደግሞ ሌሎች በርካታ ተጫዋቾች አሉ። አልጫወት ብለው ካስቸገሩ እንደ ቄስ በላይ ምን የሚሉ የሚታሰቡ። ቁጥር 2 የሃይማኖት ግጭትን መፍጠር፣ በተለይ ሙስሊምና ኦርቶዶክሱ እንዲጋጭ ማድረግ። የዋሃብያ ተወካዮች እነ ሙጂብን ከወንጀለኝነት ወደ ጓደኝነት ቀይሮ የጂሃድን ሐሳብ እያቀነቀኑ በሁለት ወገኖች መካከል እልቂት መፍጠር። በዚህ ግርግር ውስጥ ራስ መጠቀም ይኖራል። ያ ግልጽ ነው። ቁጥር 3 ጠቀመም አልጠቀመም በጀም አልበጀም 50 ሺህ አጀንዳ መልቀቅ፣ መበተን፣ ጉንጫ አልፋ የሆኑ ክርክሮችን መፍጠር። አንተ ያንን አገኘው ብለህ እየላስክ ስታመሰኳ እሱ ከጀርባ ሌላውን ጉዳይ ፈጽሞልሃል። ቁጥር 4 በትክክል የገባቸውና ድምጽ የሚሆኑ አካላትን መፈረጅ፣ በፖለቲካ በዘር በመሳሰሉት ታርጋ እየፈረጁ የሆነ ጥርጥር በመፍጠር የነዛን ሰዎች አቅም መገደብ። እነዚህንና የመሳሰሉት የተረፈውን እናንተ ጨምሩት። እንደዚህ አይነት ነገሮችን ሁላችንም በጥንቃቄ ልናያቸው ይገባል። ሁልጊዜ ገዳያችን የሚጫወትባቸውና የሚስባቸው ካርዶች ናቸው። እስቲ የሃይማኖት ተቋማት ጉባኤ ያደረገውን ፌክ ሪፖርት ፌክ አሰራር ኢትዮ ፎረም ስለዘገቡት ላሰማችሁ። የሃይማኖት ተቋማት ጉባኤን ሪፖርት አራርሳ መርዳሳና የጠቅላይ ሚኒስትር አብይ አህመድ የቅርብ ሰው የሆኑት ቀሲስ ታጋይ ማስቀየራቸው ተሰማም። አጣሪ ኮሚቴ የተባሉት ሰዎችም ጥቃቱ ወደ ተፈጸመበት ቦታ እንዳልሄዱ ታውቋል። የኦሮሚያ ሃይማኖት ተቋማት ጉባኤ በጉዳዩ ላይ አልገባበትም ብሎ ራሱን አግልሏል። የሃይማኖትና የብሔር ግጭትን መቀስቀስና ጦርነቶችን መክፈት የስልጣን መቆያ መሳሪያዎቹ አድርጓቸው ዘልቋል የሚባልለት የብልጽግናው አገዛዝ ሰሞኑን በአርሲ የተፈጸሙ ግድያዎች በማስመልከትም ይህንኑ የሚያጠናክር እርምጃ ስለመውሰዱ ተነግሯል። ጠቅላይ ሚኒስትሩ የሀገሬ ልጅ ነው በሚሏቸውና በቤተ መንግስቱ ጥበቃ እንደሚደረግላቸው በሚነገርላቸው ኢቫንጀሊካል ቄስ በሆኑት ቀሲስ ታጋይ ታደለ ቀሲስ ታጋይ ኢቫንጀሊካል ቄስ ናቸው። እኔ እኮ ኦርቶዶክስ መስለው ነበርኩ። እንደው መስቀል ይዘው ምን ይዘው ስለካስ ለካስ ኢቫንጀሊካል ናቸው። አሁን ፕሮቴስታንቱን ኢቫንጀሊካሉን ቄስን ነው ማለት ነው ለኦርቶዶክስ እንዲያግዝ ስንጮህ ነበር። እንቀጥላረ መራው የሃይማኖት ተቋማት ጉባኤ 9 አባላት ያሉትን አጣሪ ኮሚቴ ማቋቋሙን መግለጹም አይዘነጋም። ይህ ኮሚቴ ጥቃት ወደ ደረሰባቸው የኦሮሚያ ክልል አካባቢዎች እንዲላክ ከመደረጉ አስቀድሞ የመንግስት ተወካዮች የመለመሏቸውና ስለ ጥቃቱ የሚናገሩት ነገር አስቀድሞ የተሰጣቸው ሰዎች ጠበቁን የሚሉ አንድ የኮሚቴው አባል የኦርቶዶክስ ክርስቲያኖች በመደዳ ወደ ተገደሉበት አካባቢ እንዳንሄድ ተደርገን በሲርካ ወረዳ ላይ ብቻ በአንድ ቤተክርስቲያን ግቢ ውስጥ ካድሬዎች ያመጡ ለነን ሰዎች አነጋግረናል ይላሉ። በካድሬዎቹ ተመልምለው የመጡት ሰዎችም ቢሆኑ ጥቃቱ ያደረሰውን አካል ስሙን ከመግለጽ ይልቅ በደፈናው ታጣቂዎች ናቸው እያሉ ይናገሩ ነበር ሲሉ የሚገልጹት እኒሁ የኮሚቴው አባል በተናጠል ሲጠየቁ ግን የመንግስት ኃይሎች የላኳቸው አካላት እንደሆኑ ለመናገር ድፍረቱ ነበራቸው ይላሉ። የወረዳ ቤተ ክህነት ኃላፊዎች የተናገሩትን በተመሳሳይ ጥቃቱን ያደረሰው አካል መንግስታዊ ታጣቂ እንጂ ሸማቂ አለመሆኑን የሚጠቁም ነው። እንዲያም ሆኖ ይህንን በሪፖርታቸው
መረጃችን ላይ ሳናካትተው በጥቅሉ ጥቃቱ የተፈጸመው በታጣቂዎች ነው በማለት መግለጫ እንዲሰጥ አደረግን ይላሉ የኮሚቴው አባል። ይሁን እንጂ ይህንን ሪፖርት አዘጋጅተን ስንጨርስ የሃይማኖት ተቋማት ጉባኤ ኃላፊው ቀሲስ ታጋይ ታደለም ከቤተ መንግስት ወደኛው መጥተው የመንግስት አቅጣጫ ጥቃቱን የፈጸመው ሸኔ እንዲባል ነው፣ ሸኔ ብላችሁ በሪፖርታችሁ ላይ ጻፉ፣ የሟቾችን ቁጥር እንዳትጠቅሱ አሉን ሲሉም ያክላሉ። የረባ ተቃውሞና ለየት ያለ አስተያየት ያልገጠማቸው ቀሲስ ታጋይም ያዘዙት እንደተፈጸመላቸው ካረጋገጡ በኋላ ላለቆቻቸው ይህንኑ ሪፖርት ማድረጋቸውን እናውቃለን። ይሁን እንጂ ከመንግስት የሚመጣው ትዕዛዝ በዚህ አላበቃም ሲሉ ቀጥሎ ኮሚቴው ያጋጠመውን ይናገራሉ። የአጣሪ ኮሚቴው የቀሲስ ታጋይን መመሪያ ተከትሎ ጥቃቱን የፈጸመው ሸኔ ነው ብሎ እንደገና ለሁለተኛ ጊዜ ባሰናዳው ሪፖርቱ ላይ እየተመካከረ ያለ የኦሮሚያ ክልል ጸጥታና አስተዳደር ቢሮ ኃላፊው አራርሳ መርዳሳ የሰላም ሚኒስትሩ መሐመድ እድሪስን አስከትለው ወደ ቢሮአችን መጡ ሲሉም ይናገራሉ። ጥቃቱን ያደረሰው ሸኔ ብቻ ሳይሆን ፋኖም ነው ብላችሁ ጻፉበት ሲሉ ማዘዙን የታዘዝነውንም ፈጸምን ሲሉም እኒሁ የኮሚቴው አባል አብራርተዋል። አራርሳ መርዳሳ በአርሲ የተፈጸመውን ይህንኑ ግድያም መንግስት እንዳደረገው በማስመሰል የሚዲያ ዘመቻ ከፍተውብናል በማለትም የሀገረ ስብከቱን ኃላፊ አቡነ ያሬድን ወንጅሏቸዋል የሚሉት ምንጮቹ እርሳቸውን ከኃላፊነት ለማስነሳትም ከቤተ ክርስቲያኗ ጋር እየተነጋገሩ ስለመሆናቸው ተናግረዋል ተብሏል። ጥቃቱ የተፈጸመው በ4 ወረዳዎች ላይ ቢሆንም እንድንሄድ የተፈቀደልን በሸርካ ወረዳ ብቻ ነው። በመካከላችንም አለመግባባት ነበር። የኦሮሚያ ሃይማኖት ተቋማት ጉባኤም በዚህ ነገር ውስጥ አልገባበትም ብሎ ገና ከመጀመሪያው ራሱን አገልሎ ነበር ሲሉም ነግረውናል። ጠቅላይ ቤተ ክህነት በአርሲ የተፈጸመውን ይህንኑ ጭፍጨፋ በማስመልከት የሚደርሱት መረጃዎች እንደቀጠሉም ናቸው ተብሏል። እንደሰማችሁት ጌሙ ቦታው ላይ መሄድ የማይጠበቅባቸው የፈለጉትን ነገር መጻፍ ከዛ ኋላ መዘገብ ከዛ ኋላ እንደዚህ ነገር ሁለቱም ሚዲያዎች እስካሁን አልዘገቡት። የኦቲሲ የኤምኬም እስካሁን አልዘገቡም። እንደው እግዚአብሔር ይመስገን ይሄን ፈጥኖ ከኢቲቪ ቀድሞ አለመዘገቡ እንደው እግዚአብሔር ይስጥልን። እንደው ህሊናቸው ይዟቸው ነው መሰለኝ እውነታውን ስለሚያውቅ ህሊናቸው እንደው ዜናውን እንኳን ባይሰሩት ይሄን የተሰራው ዜና ጋር አለመዘገባቸው እግዚአብሔር ይስጥልን። ቦት ይሄ ሊያስመሰግናቸው ይገባል። እንደው በትንሹም ቢሆን ሲሆን የተገደሉት ኦርቶዶክሳውያን ብላችሁ ተቃራኒ ሐሳብ ፖስት ማድረግ ነበረባችሁ፣ ማውጣት ነበረባችሁ። የሃይማኖት ተቋማት ጉባኤ ያወጣውን መግለጫ እንቃወማለን ማለት ነበረባችሁ። እሱን እንኳን ባታደርጉ ያው በመንግስት ስለምትያዙ እሱን እንኳን ባታደርጉ እንደው የሃይማኖት ተቋማት መረጃን ባለማውጣታችሁ በእውነት ልትመሰገዱ ይገባል። እኔ እስካየኋቸው ድረስ እስካሁን ድረስ አላወጡ ማለት ነው። ግን ጨዋታው ግን እየተረዳችሁ ነው ብዬ አስባለሁ። ጨዋታውን እየገባችሁ ነው ብዬ አስባለሁ። በሃይማኖት ሰበብ ሰዎችን እየገደሉ የራሳቸውን ጥቅም ማስከበር ስለሚፈልጉ ነው። ቤተ ክርስቲያን ሳትኖር ሆዱ ከሞላ ደረቱ ከቀላ የማይሰማው ብዙ አረመኔ ያለን። የእውነት በጣም ይቅርታ አድርጉልን። በእንዲህ አይነት ሂደት ውስጥ ነው ያለ ነው። የክርስቲያኖች መላላት፣ የቤተ ክርስቲያን መሪዎች ባዶነት፣ ሁለቱም ተደማምረው ቤተ ክርስቲያን ላይ ድቀት ቀጠሉ። አንዱ ነው መቀናየት አይችሉም። ታስባላችሁ? እንደው ደስ ይበላችሁ እኛ ጋር የሚባለው ደስ ይበላችሁ የተባለ እኛ ክርስቲያኖች ንስሐም እንገባለን፣ ክርስትናችን እናስቀጥላለን። ቤተክርስቲያናችንን የመጠበቅ ኃላፊነት አለብን። ኦርቶዶክሳውያን ወጣቶች የቤተክርስቲያን ባለቤት ናቸው። እንዲያው እናንተ መባ ጣሉ አያገባችሁም፣ ሌላው ለኛ ጣሉት የሚለው አይሰራም። እንዲያው በቃ ጥላችሁ ሂዱ እኛ በቃ እናውቅላችኋል፣ አይሰራም። ቤተክርስቲያን ሁሉም ባለቤት ነው፣ መጠበቅ አለበት። ታየኮ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰምታችኋል። 10 ሚሊዮን ያህል ኦርቶዶክሳውያን ተፈናቅለዋል። ለ10 ሚሊዮን ማንጮኸ ከ3.25 ቢሊዮን በላይ ንብረቷቸው ወድሟል። ማንጮኸላቸው። ትልቅ ሀብት የነበራቸው ለማኝ ሆነዋል። ማንጮኸላቸው። አባት ያለው ጮሃል እንዴ? አልጮኸም። ይሄን መጮህ አለብን። ይሄ አንድ ሆኖ ማሰብ ይጠይቀናል። አይ ምን አገባቸው እንዲሆነ አንዳንዶች የለም ፖለቲካ ማለት ነው። ቤተክርስቲያን አትቃጠል ማለት ፖለቲካ ነው። ክርስቲያኖች አይሙቱ ማለት ፖለቲካ ነው። በህልውና ኑሩ ማለት ፖለቲካ ነው። የቤተክርስቲያን መዋቅር ይከበር ማለት ፖለቲካ ነው። አባቶች ይከበሩ ማለት ፖለቲካ ነው። ፖለቲካ ማለት እኮ አንተ ወረድ እኛ እንንገስ ወይም ሌላ ጉዳይ ከሆነ ነው። እኛ ያልነው ኦርቶዶክስ መሆናችን ወንጀል አይደለም ነው ያልነው። ኦርቶዶክስ መሆናችን እንዳንኖር አያደርግም ነው ያለነው። ቤተክርስቲያን የጥቃት ማዕከል ሁናለች። ሳትገፋ ሳትበድል ወራሪ ዘራፊ ተደርጋለች። ስሟ ጠልሽቷል። ምንድነው በደሏ? ሳትበድል ለምን ሆነች ነው ጥያቄያችን። ይሄ ይመለስላት፣ ይስተካከል።
ይሄን አይነት ጥያቄዎች ሲነሱ የምንከተከተው በራሳችን ዱላ ነው። የቤታችን ወይ አያውቁ ወይ አያሳውቁ ወይ አይጠይቁ ወይ አይጠየቁ ወይ አይማሩ ወይ አያስተምሩ ወይ አይረዱ ወይ አያስረዱ። ቸገረን በጣም በእንዲህ አይነት ደዌ ውስጥ ተጠምጥመን ተያዝንና በእንዲህ አይነት ውስጥ መከራ ውስጥ ገባንና እኛ ክርስቲያኖች በየትኛውም መከራ አየን አንድ እንዳንሆን እንኳን ይከፋፍሉናል። ቤተክርስቲያን አንድ እንዳትሆን ትሰነጣጠቃለች። ክርስቲያኖች እንዳይገባቡ አንድ እንደሆነ እንዳያስቡ ይሰነጣጠቃሉ። ስለዚህ መፍትሄያችን ምንድነው? በቤተ ክህነት ያለን ሰዎችም በዓለሙ ያለን ሰዎችም ኦርቶዶክሳውያን ወጣቶች ወንድም እህቶች በያለንበት መስመር የመጀመሪያው አንድ ሆኖ ማሰብ፣ መለያየትን ማስወገድ፣ ለክፉ ሰዎች ጆሮ አለመስጠት፣ ቤተ ክርስቲያንን ለሚገፋት ለማንም ጆሮ አለመስጠት፣ አለመደንዘዝ፣ ከመደንዘዝ መዳን፣ አንድ መሆን። ሌላው ኦርቶዶክሳዊ የመፍትሄ አቅጣጫችን በትክክል ክርስትናችን ማወቅ። ሌላው የመፍትሄ አቅጣጫችን አንድም ሆነን ዕውቀትንም ይዘን በቤተ ክርስቲያናችን ውስጥ ያገባኛል እንድንል። ያገባኛል፣ ሁሉም ሰው ያገባዋል። የማንም የላይ ንብረት አይደለች፣ ማንም ያገባዋል። ቤተ ክርስቲያን ስላችሁ ህንጻውን አይደለም። እናንተ ከሌላችሁ ምን ያደርግልኛል? ህንጻው ምን ያደርግልናል? ይሄን እኮ የሰራ ነው እኛ ተባብረን። ይሄ እኮ ብሎኬትና ሲሚንቶ ነው። እኛ ተባብረን ስንኖር ነው የተቀደሰው የከበረው። አባቶች ሲኖሩ የከበረው። ከሌሉ እኮ ይሄ የለም። አንድ ሰው ነው ቤተክርስቲያን ማለት። አንድ ሰው ካጣን ነው ማለት ነው። ማንም ሰው እንዳይጠፋብን ያገባኛል ማለት እንድንችል ያገባኛል። ሌላው በቅድስት ቤተክርስቲያን ህልውና ውስጥ መፍትሄ ለማምጣት የተቻለንን ነጥብ ማስቀመጥ፣ የተቻለንን በጎነትን ቤተክርስቲያን የምትቀጥልበትን የመፍትሄ አቅጣጫ በተለያየ መንገድ ማስቀመጥ ይጠይቀናል። በውስጥም በውጭም የማያስፈልጉ ነውሮችን ማስወገድ። አሁን እኛ ጋር ያለው በቤታችንም ያለው በክርስቲያኖችም ያለው አተንኩብን፣ ክፋታችን ይቀጥልብን፣ አተንኩብን፣ እናንተ ሌላው ሁኑም። ችግሩን ማስወገድ ነው፣ ማጠብ ነው፣ ማንጻት ነው፣ ለቤተክርስቲያን በሚጠቅም መልኩ ማድረግ ነው። አትድረሱብኝ አይሰራም። ልክክል መገኘት መሆን ነው መቻሉ። ስለዚህ እኛ ህይወታችንን እናስተካክል። ቀንና ህይወታችንን ኦርቶዶክሳዊ ህይወታችንን ዘልዛላ ወጣት እንዳይኖረን አላግባብ ድንግልናውን የሚያጣ ያለ ተክሊል ያለ ጊዜ ራሱን የሚያበላሽ ከቤተክርስቲያን ስርዓት ውጭ በሆነ መልኩ የሚጃጃል አላግባብ የሚሰክር የሚጠጣ ራሱን የሚያጠፋ እንዳይኖረን፣ ሰነፍ የማይሰራ ገንዘብን የማያቆጥብ የማያዘጋጅ ክርስቲያን ወንድም እህቶቹን የማይመልስ እንዳይኖረን ያስፈልጋል። በሁሉ ነገር ዝግጁ የሆነ በሁሉ ነገር አቅሙን ያዳበረ በሁሉ ነገር ሴንስ የሚያደርግ በሁሉ ነገር ያልደነዘዘ ክርስቲያን ያስፈልገናል። ከመደንዘዝ ነፃ የሆነ ሲቀጥል በጋራ ድርሻችን ስናበረክት ያለ ድንፋታ በዓላማ ዝም የሚል የሚሰራ ግን ዝም ያለ የማይጮህ ዝም ያለ በዓላማ የሚንቀሳቀስ ክርስቲያን መሆን ይጠይቀናል። ሌላ በቤተ ክርስቲያን ውስጥ የምናደርጋቸው ነጥቦቻችን በእያንዳንዳችን በየሰንበት ትምህርት ቤት በየጽዋ ማህበር በተለያየ መልኩ ቤተ ክርስቲያን በምትሰጠን አደረጃጀት ውስጥ አንድ ሁነን ለምትጠራን ግብረ መልስ ለመስጠት ባለቤት ሁነንም ለመስራት አለሁኝ ማለት ተልእኮ ፈጻሚ ለመሆን ዝግጁ መሆን ይጠይቀናል። በእንዲህና በመሳሰለው ቤተ ክርስቲያን ልትቀጥል ትችላለች። ለቤተ ክርስቲያን መፍትሄው ልንገራችሁ፣ እኛና እግዚአብሔር ብቻ ነን። ለኦርቶዶክስ መፍትሄው እኛና እግዚአብሔር ብቻ ነን። ከኛውና ከእግዚአብሔር ውጪ የለም። ከኛና ከእግዚአብሔር ውጪ የለም። የብዙ ድቀቶቻችን ምክንያቶች ብዙ ናቸው። ከመሸጠ መንጃ የያዘ ወታደር ብናይ ይጠብቀኛል ሳይሆን ይገለኛል ብለን ነው የምንፈራው። የወታደር ልብስ ለኢትዮጵያ ግርማዋ ነበር። አሁን ግን ፍርሃቷ ሆኗል፣ ማፈሪያዋ ሆኗል እኮ እናንተ። ስለዚህ ምን ነው እኛም ብቻ የሚጠላ በዛ። እንዲሁ በግድ እየሰበሰቡን ነው። እኛ አንደራጅም ብለን ነበር፣ አንሰበሰብም ብለን ነበር። በደም እየተሰበሰብን ነው። ክብርና ምስጋና ለአምላካችን ይሁን። ስለዚህ ምን ነው የድንግል ልጅ አይሳን መፍረድ አታጣልን መላ እንዴት ነው ያስቻለ በጅብ ስንበላ። እባክህ ታደገን፣ እንደ ወንዝ ውሃ ደም እኮ ፈሰሰ፣ በአውሬነት ግብር ሰውነት ፈረሰ። እንጀራ ይመስል መሬት ተቆረሰ፣ አፈር ዋጋ አውጥቶ ሰው መሆን አነሰ። ያመሸ የሚያሳዝን ነገር ደርሶናል። አሁንም በምስራቅ አርሲ የሚገኙ ኦርቶዶክሳውያን መገደላቸው፣ መታረዳቸው፣ በግፍ መጨፍጨፋቸው አላቆመም።
ሆንቆሎ ዋቤ ወረዳ በርቂቱ ቀበሌ ትላንትና አለማየሁ ወልደ ጊዮርጊስ የተሰኘ ወንድማችንን አጥተናል። ገድለውት ጓሮ ጥለውት ንብረቱን ሁላ ከብቶቹን ነድተው ንብረቱን ወስደው ሄደዋል። አሁንም የኦርቶዶክሳውያን ግፋቸው እንደቀጠለ ነው። እባካችሁ አጀንዳችሁን አትቀይሩ። እኛ የምንሰማውን ነው የምናደርሳችሁ። በጣም ብዙ ኦርቶዶክሳውያን በግፍ እየተገደሉ ነው ያሉት። ድምጽ እንሆናቸው እባካችሁ። አባቶቻችን ለዚህ ነገር መፍትሄ አበጁለት። መሐመድን ጀበል የዋሃብያ ሙስሊሞች የኦርቶዶክሳውያን ጭፍጨፋ መሪ ዳንኤል ክብረት የኦርቶዶክሳውያን ጭፍጨፋ በማፈን ኦርቶዶክሳውያን ለጭፍጨፋ የሚያመቻች ሁለቱም በመንግስት መዋቅር ያሉ የኦርቶዶክሳውያን ጭፍጨፋ ስትራቴጂካል መሪዎች ናቸው። ይህንን ግን አስተውሱ። ቀን ሲወጣ ለቆሻሻ ስራችሁ ሕያው ማስታወሻ ቆሻሻ ሐውልት ህዝብ እንደሚያቆምላችሁ አትጠራጠሩ። ሰላማችሁ ይብዛ። ብንሰርቅም ባንሰርቅም እንኳን ክርስቲያኑን መሬት